ኧረ በፈጣሪ እሺ ኩኩ ምን እየሰራ ነበር ዛሬ? ኩኩ በቃ ተቀያሪ የለኝም ብሎ ይጃጃልብን ጉስቶ ያለ ቦታው እስኪጮት እስኪገደድ ድረስ ማለት ነው። እንደገና ቻሎባ የለም ዛሬ አጠቃላይ የለም። ጋርናቾ እንደውሌው የለም። እንደገና ኔቶ ደግሞ ምን አይነት ስግብግብ ተጫዋች እንደሆነ ያየንበት ጨዋታ ነው። ባጭሩ ማለት ነው ፈርስት ሃፍ ላይ ያገኘናቸው እድል ብንጠቀም ኖሮ ሰከንድ ሃፍ ላይ እንደዚህ ላበላብ ባልሆንን ነበር። በቃ ላበላብ ሳንቼዝ ጠፋበት ምን እንደሆነ ሚናው እዛ ሹት ተለማመደ። ከፔናልቲ ቦክስ ውጪ ኳስ ይዞ መሄድ አማረው በእጁ አስቡት እንዴ! የለንም እኮ በቃ የለንም። ማንኝ እኔ ቆይ ቪላን ማስጥለው 10 ተከታታይ ያሸንፎ መጡ ማንኝ? ሲጀመር ቪላ የዋንጫ ቲም ማርያምን በቃ የዋንጫ ቲም ነው። እንዴት ነው የሚችሉት? በተለይ ኤምሬ እንዴት እንደሚችል ሰከንድ ሃፍ ቀየረው ጨዋታውን በቃ ቀየረው። ሰከንድ ሃፍ እንደዛ ይለጥልጡን። ኧረ በፈጣሪ በቃ እኛ ምን አገባን? ካሁን በኋላ አያስጨንቀንም። እንደለመድ ነው ዲሴምበርና ይሄ በቃ የገና ሰሞን ጨዋታ ለእኛ አይሆንም። አለቀ። ይሄ ፍራንክ ነው አላምንም። ይሄ ፍራንክ ነው ቼልሲ ፍራንክ እያደረገን ነው እንጂ ተሸንፎ አይደለም። ቼልሲ ፍራንክ እያደረገን ነው። ወይኔ ቼላ ወንድም ጥላ አይገባሽም። እኔ ፐርሰናሊ ይሄ ውጤት አይገባሽም። በተለይ የመጀመሪያው አጋማሽ ላይ ያሳያችሁት እንቅስቃሴ ገንዘብ ታፈሻለሽ ግን ማለት ነው። ጋርናቾ ነው ቋሚ አሰላለፍ ላይ ይዘሽ የምትገቢው። አረ ወደዛ ሂድ በሉት። የምሬን ነው። ምንም አይጠቅም ተጫዋች ማለት ጋርናቾ ነው። የዚህን የተመታ ቡድን መዝገብ ማክሰኞን ዘጓለን። ቤተሰብ እመኑን እንለጠልጥሃለን ሜዳ ላይ ጠርቼ ማለት ነው። የሲቲንም የችላውን የሻሼ ሳይቀር የራሳችንን ሳይቀር ማለት ነው። ማክሰኞ ያወራርዳታል እንደ እባብ አናቱን ቀጥቅጬ ማለት ነው። እመልሰዋለሁ ወደ ነበረበት ቃል እገባልሃለሁ። እሺ ደምብላሽ የወንድምሽ እንደምንመልሽ እሺ ለጋታ አንቺንም ወስዶ 2-1 ልጥፍ ግን አስተው ይላል። ግን ችግሩ ምንድነው ወገን? አይደለም ግን ችግሩ ምን 2-1 ካልሆነ እምቢ አለ እኮ ወገን። 2-1 እምቢ አለ በቃ። ከዛ በላይ አልጨምረም፣ ከዛ በላይ አጣገበው ማለት እኮ አስቸገረ። እውነት አስቸገረ። ደም ይችላል እትት ማለት ምሮ ፈርስታፍ እንደዛ ዶሚዝ አድርገሽ ምንሽ አይ የሆነ ክሬዲት መስጠት ፈልጋለሁ። የሆነ ያክል ግን ማለት ነው በቃ አስተን ቢል አስቸገረ። እውነት አስቸገረ ጋይስ። ግን እመኑኝ እኛ ነን የምናስቆመው። እኔን እመኑኝ እኛ ነን የምናስቆመው። በቃ ቼሏን የተባበረችን ነገር ቢኖር 2 ተጫዋች ስፔሻሊ አካሽ ነው እና ሰፈር ይበለችለት እሱ በቢጫ ካርድ የለም። 2 ተጫዋች በቢጫ ካርድ ይሉልንም እሱን አድቫንቴጅ ወስደን የተመለሱ ተጫዋቾችን ጠብቀን ማለት ነው። እመኑኝ አስቶን ቪላ የምናስቆመው እኛ ነን አስቶን ቪላ የምናስቆመው። ሃንግማን አንተንም ሰጠ ቡድን። ቆይ ምንድን ነው ፈጣሪ መብራት ትቷል እንዴ እናንተ? ኧረ እባክህ አንተ ኧረ ተወን እባክህ ቪላ እባክህ ተወን። ደግሞ ቀጣይ ከኛ ጋር ነው ጀማ። ቀጣይ ደግሞ ከኛ ጋር ምን ይባላል? አሁን ያለ ወዶ አይደለም ሰው እንዴ ነውር አይደለም እንዴ? የለንደን ክለቦችን በሙሉ እኮ እያበጠረን ነው እናንተ። ላንቺ ደግሞ መሸት ብሏል። ዛሬ ጥሩ ትሆኛለሽ ታሸንፊያለሽ ብዬ ነበር። አንግባን ምን ነካሽ አንቺ? ሰው ሲቋጥርልሽ ማታቂም እንዴ? ምን አይነት ቡድን ነሽ በእናታችሁ? ለማንኛውም አሰልጣኛችሁ ግን ተጫዋች ቀየር ይችልበታል ነው ማለት ተጫዋች ቀየር ሰላም የነበረውን ቡድን ለማንኛውም ጀማው ለትርፌ ብቻ ሲሆን ነው ይሄ ቡድን የሚንቦቀቦቀው። ቪላ የሚሉት ቡድን የምሬ ነው የምላችሁ በጣም ችግር አለበት። አታስቡ ሃንግማኖች። እሺ ቀጣይ ከኛ ጋር ስለሆነ ጫውት ያለው እናስቀይምላችኋለን። አንሰሙ በቃ። በዚህ ጨዋታ የሚናደድ ሰው ካለ ማለት ነው መናደድ ያለበት በቤን ዋይት ባዲያሽሊ እና በአሰልጣኛችን ነው መሆን ያለበት። ለምን መሰላችሁ ይሄን ያልኳችሁ? ዋትኪንስ ሲገባ ወደ ሜዳው ውስጥ ዋትኪንስ ሲገባ እና ኦናና ሲገቡ ጄደን ሳንቾ ሲገባ ምን ሊያደርጉ ነው? ቆይ አሁን ይኸውላችሁ እኔ ኳስ አሰልጣኝ አይደለሁም።
እንትን ይሄ ላይክ በማየት የገባኝን ነገር ነው። እነሱ ሲገቡ ምን እያደረገ ነው ያለው? በቃ አስቶን ቪላ ምን ለማድረግ ነው የገባው? ሲቀጥል የባዲያሽሊ ጸባይ ምን አይነት ጸባይ ነው? ባዲያሽሊ ምን አይነት ተጫዋች ነው? ሀው ይሄንን እንዴት ነው ሳታውቅ አንተ የእግር ኳስ አሰልጣኝ ልትሆን የምችለው? ማለት ይሄንን ሁሉ አመት ከምናምን ከቼልሲ ጋር ቆይታል። እንዴት ይሄን መረዳት ያቅታል? በቃ ቤኖይት ባዲያሽሊ አጥቅቶ ለሚጫወት ቲም በጣም ምርጥ ተጫዋች ነው። ምክንያቱም በቃ ፕሬሸር የማይበዛበት ሰዓት ላይ አሪፍ ይጫወታል። ለምሳሌ የፈርስት ሃፉን ጨዋታ ማየት ትችላላችሁ። ምንም ፕረስ የተደረገው ነገር የለም። ሰከንድ ሃፍ አንድ ኳስ፣ እሱንም እኮ ፕረስ እኮ አይደለም ያደረጉት እኮ ገና ለገና ፕረስ ያደረጉኛል የሚል ነገር ስላለ መተው ወይ አልመተው በስርዓት ክሊር አላረገውም በስርዓት። እኔ እኮ ይኸውላችሁ ክሊር ቢያደርገው እንኳን ማለት ነው አትሊስት ክሊር ቢያደርገው የኛ ተጫዋቾች ጋር ኳሱ ይደርሳል። ምን እንዳደረገው አያውቅም እሱ ራሱ። ገና እነሱ ሲቀየሩ እኔ ገና እነሱ እንደገቡ በቃ አሁን ጨረሰ። በቃ ባዲያሽሊ ወጥቶ ፎፋና መግባት ያለበት ሰዓት ነው። ለምንድን ነው ፎፋናን የሚያስቀምጠው? እሺ ፎፋናን ያስቀምጠው እንዴ። አቼምፖንግ ምንድን ነው ያለው? አቼምፖንግ ለምንድን ነው የማይገባው ሜዳ ውስጥ? አቼምፖንግ እንዴት ነው የማይገባው? እንዴት ነው ባዲያሽሊ የሚያጫውተው? ለምንድን ነው ባዲያሽሊ ሜዳ ውስጥ ይዞት የሚገባው? በቃ ሰከንድ ሃፍ ላይ አይቀይረውም እንዴ? በቃ ጨረሰ። አይበቃውም? ለምንድን ነው የሚያጫውተው? እሺ ሰከንድ ሃፍ ላይ እንዴ። እሺ ቆይ እንዴት ነው ይሄንን መረዳት የማትችለው? ከዛ ፓልመርን አስወጣው። እሺ ከዛ እንዴት ነው የምናገበው? እሺ እንዴ ማለት ይሄ እኮ በጣም ፌር። ኩኩሬላ ለምንድን ነው የሚወጣው? ኩኩሬላ ቆይ አንድ ኳስ ነው የተሮጠው አይደል? በኩኩሬላ በኩል ለምንድን ነው በኩኩሬላ በኩል የተሮጠው? ባዲያሽሊ ቦታውን ከቨር እያደረገ ስላልነበረ ኩኩሬላ ወደ ቦክስ ሞር ተስቦ እየተጫወተ ነው የነበረው። ለምንድን ነው ባዲያሽሊ ማስወጣት ያልፈለገው? ፎፋናን ገና ለገና ማክሰኞ ሮብ ጨዋታ ስላለው ነው? ምን ማለት ነው ይሄ እንዴ? አስቶን ቪላ አቋም 11 በተከታታይ ቸልሲ ይሄንን ስትሪክ የማቆም አቅሙ የለሽም። ባለፈው ማን ዩናይትድ ላይ አርጉኝ አራኛንን ኮስት ምናምን ከቶፕ ፎር ወጣሽ። እኔን ልትገጥሚ እስቲ ሁለተኛ ነበርሽ፣ ብዙ አወራሽ፣ አቻ አግኝተሽ እንዳሸነፍሽ አስወራሽ። ከዛ ቤት እንዳለሽ በእርግጥ እኔም ከአንቺ ጋር ከተጋጠምኩ በኋላ ጨዋታ ላይ ጥሩ አይደለም፣ ግን 3 ነጥብ ኤፍሲ ነው አይሻል ለውጣችን 12 ነጥብ ከኔ ጋር ከቪላ ጋር 10 ነጥብ ከማን ዩናይትድ ጋር እሙያ ቢኤል ትባይ ነው። ሊቨርፑል ያ ሁላ የተለጠለጠው ሊቨርፑል ይበልጥሻል። ኢማጂን ቪላ በጣም አስደማሚ ፎርም ላይ ያለው ሰከንድ ሃፍ ላይ ብቻ ፈርስት ሃፍ ተቀጥቅጠው እንዴ ኤምሪ እንደዚህ ለምዶ የምትችለው ንቋቸው። ፈርስት ሃፍ ዘስ ተረጋ ብሎ ብቻ አብዞርብ አደረገና ሰከንድ ሃፍ ላይ ቀዋወራቸው ቼንጆቹ ምናምን ብትል። ማክሰኞ ከባድ ጨዋታ አለብን። ማክሰኞ በታሪኩ ለሁለተኛ ጊዜ ቪላ 11 ጨዋታ በተከታታይ ሲያሸንፍ 12 አይሆንም። የኔን 18 አንቢትን ጌም 18 አንቢትን ራን እንዳቋረጠው ቪላ እኔም ደግሞ ያንተን 12 ዊኒንግ ስትሪክ ማክሰኞ እቆርጥልሃለሁ ነው የምልህ። ዊ አር ዘ ገነርስ። አንተ መርዝ ትበላለህ። ሃንግማን ቻው። ጠጋ በሉት። ቼላው የልጥለጣውን ጀማ ዛሬ ተቀላቅላለች። አይዶን ቼላዩ ከማንም አትበልጥም፣ ከማንም አታንስም። በቃ ማንም ሁሉም ላይ ነው። በቃ ተፈጥሮ ነው። በቃ አንተ ሙለላን፣ እኔ ሙለላን፣ ወያለ ሙለላን፣ ጆሮ ሙለላን ተፈጥሮ ነው። በቃ ዋበል አብሽር አባቴ። ቼልሲ ተሸንፏል። ቪላ ማለት ነው በጣም መታየት ያለበት ቲም ነው። 11ኛ ተከታታይ ጌም አሸነፈ። እግዚአብሔርን ምላችሁ ማለት ነው። ዛሬ ቼልሲ ፈርስት ሃፍ ሌላ፣ ሰከንድ ሃፍ ሌላ። ቼልሲ ምንድነው? እኔ ግራ ገባኝ እኮ እንዴ። ፈርስት ሃፍ ላይ ከቪላ ጋር የሚጫወት አልመሰለኝም። እኔ ይሄማ ሊድስ ነው የሆነ ቲም መሰለኝ። እኔ ሌላ ነገር እኮ ድብድብ አደረገው ቼልሲ። ሰከንድ ሃፍ ቪላ ተቀያየረ፣ ዋትኪንስ ገባ፣ 2 ጎል አገባባቸው። ሞርጋን ሮጀርስ መጀመሪያ ላይ ሰጠው። በጣም ነው የሚችለው። ሮጀርስ በጣም ነው የሚችለው። ቪላዎች ማለት ነው በጣም መታየት አለባቸው። አይን ያስፈልጋቸዋል። የምሬን ነው ለመሰላችሁ 11 ጌም አሸንፈዋል ማለት አሁን 39 ነጥብ አላችሁ። ሲቲ 40 በ1 ነጥብ ነው ከሲቲ የሚከተሉት፣ ከኛ በ3 ነጥብ። ቪላን ማለት ነው። አሁን ማክሰኞ እናገኘዋለን። ከዛሬ ጨዋታ ያተረፍነው ነገር ምን እንደሆነ ታውቃላችሁ ማለት ነው። ካሽና ካማራ አይገቡም። አሁን ማክሰኞ ላይ ካሽና ካማራ አይገቡም። ከዛሬ ጨዋታ ቋጠሯችን ያተረፍነው ነገር ካሽና ካማራ አለመግባታችሁ ነው። ሌላው ግን በጣም ያበደ ነው። ቼልሲን የቼልሲ ደጋፊዎች ከጨዋታ በፊት የወንድሙን ገዳይ ደሜን መልስልኝ ሰጡኝ ጠመንጃውን ያዥዋ ተብሎ ነበር ጋይዘ። ተራ በተራ ቪላ ገረፈን። ግርፍ ከሊቨርፑል ውጭ ተራ በተራ እያስገባ ሰጥ
ሰጠተን ያረገን አባቴ ቼላው ዛሬ መርታ ወዬ ዋትኪንስ ወዬ መድኃኒዓለም እግዚኦ ምንድን ነው የተፈጠረው? እስከ 60 ምናምን ግማሽ ሜዳ ያላለፈ ቲም 3 ተጫዋች ሲቀይር ምን ይዘው እንደገቡ ነው ያላቅም። ኦናና፣ ሳንቾ፣ ዋትኪንስ ምን ይዘው ገብቶ ምን እንዳስነኳቸው አላቅም። ባዳሲን ለምን እንደገባ ነው ያላቅም። እንዴት ነው እንደዚህ? በኢየሱስ ስም እግር ኳስ ምንም ፍትሃዊ አይደለም። እንዴት ነው እንደዚህ የሚቻለው? ቅይር ቼልሲ ድምጥማጡ እዚህ ምን እንደሚጮቱ ግራ ገባኝ። እዛ ጋር ጉስቶ እዚህ ጋር ባዳሽ ይላል። ከዛ ዴላፕ ምን እንደሚሰራ አላቅም። ጊደንስ ገብቶ ምን እንደሚያሻማን ያላቅም። ከዛ እዚህ ጋር እችኛዋ ሳቅ ለቼልሲ ነው የምትገባው። እችኛዋ ሳቅ ለቼልሲ ነው የምትገባው። ቪላዬ ወይዬ አትሉኝም? ስጥት ከምባክ ስታንፎርድ ብሪጅ ላይ ስጥት። እኔ እኮ ነግሬሻለሁ፣ አስቶን ቪላን ማሸነፍ የተፈቀደው ለአንዳንድ ክለቦች ነው ስልሽ አልሰማኛል። ለንደኖችንማ ጭራሽ በቀላለው ከለንደን ክለብ ላይ መሰለኝ። አረ ዋትኪንስ ተቀይሮ ገብቶ 2 ጎል። አረ ይችላል። ሃትሪክ ሁሉ እኮ የሚሰራበትን አጋጣሚ እያጠፋ ነበር እንጂ ቃላት የለኝም ለቪላ። ይሄ ነው ትክክለኛው አስቶን ቪላ የኡናይ ኤምሬ ክለብ። ዋው! በዛሬው ጨዋታ ከቼልሲ ማድነቅ የሚችለው ዛሬ ሪስ ጄምስን ብቻ ነው። በቃ ከዛ ውጪ ብዙ ማውራትም አልፈልግም። ለማንኛውም ግን ማለት ነው ቋጠሮ ሰርቷል። ቶፕ 4 ላይ ተደላድዬ ተቀምጫለሁ። ይመቸን ፋሚሊ። ስጥት ግባ እናውጣው። ቢስሚላህ። ዋው አስቶን ቪላ፣ ዋው ኡናይ ኤምሬ ይችላል። በቃ እስከ ረፍት በቼልሲ ተበለጠ። ከረፍት በኋላ ስህተቱን አርሞ በታክቲክ የተሻለ ሆኖ መጥቶ ቅያሬዎቹ አደረገ። የቀየረው ልጅ 2 ጎል አስቆጠረለት። ኢንዞ ማሬስካና ልጆቹ ድል ማድረግ አልፈልጉም። በቃ መጀመሪያ ጨዋታውን መግደል ይችሉ ነበር እኮ። ደግሞ ፓልመርን የሚገርመኝ እኮ ይለጥጣል። ለምን ተቀየርኩ ብሎ እሪ ይላል። የሚጫወተው ለቼልሲ እኮ ነው፣ ማወቅ አለበት እኮ። ራሱን ለምን አያውቅም? ይሄ እኮ ትላልቅ ተጫዋቾች ኮከቦች የተጫወቱበት ቡድን እኮ። ማን ያውቀው ነበር ከቼልሲ በፊት? ትንሽ ነገር የ50 ቁጥሩ እንደዚህ በቃ ይለጥጣል ዝም ብሎ። በከለር የሚለያዩት አሁን ጋርናቾ ይወጣል፣ ያንኛው ይገባል። ምንም የተጋነነ ልዩነት የላቸው። ራሳቸውን ግን አንድ ጨዋታ ላይ ጎል ሲያስቆጥሩ ራሳቸውን ይለጥጣሉ። እኔ በጣም ነው የሚገርሙኝ። ካሴዶ ጄምስ በቃ በቃ ተነሳ በቃ በወኔ የሚጫወቱት በህልክ በግድ አስቶን ቪላ አሸንፈል ብሎ ስበው ወደ ጨዋታ ወደ ሬቲም የመለሱት እኮ። ጨዋታውን መግደል ይችሉ ነበር እኮ። ፔድሮ ኔቶ ደግሞ እኔ ጫማውን የሚመልስ ነው የሚመስለው። ቶሎ ተጫውቶ በቃ በሰው ጫማ የሚጫወት ነው የሚመስለው። ቶሎ ሊመልስ ነው የሚመስለው እኮ። ምንም አይረጋጋም። ለምን እሱ እንደአቆየው ራሱ አላውቅም። ካርድ ደግሞ ይግላቸው ነው። ካርድ ካላዩ እኔ የሚቀጡ ነው የሚመስሉት። አበላ አይሰጣቸውም መሰል። ስለነሱ ከማውራት ይልቅ የአስቶን ቪላ ማድነቅ ነው የሚገባው። አስቶን ቪላ በቃ ይችላል፣ እውነት በጣም ይችላል። በቃ አይገናኝም እኮ ኢንቨስታቸው ራሱ እኮ አይገናኝም። እኔ ኡናይ ኤምሬ ከአቅሜ በላይ የሆነ ነው። የሚገርም ቡድን ነው የሰራው። እውነት አዝናኝ ጨዋታ ነበር። ለቼልሲ ደጋፊ ግን ያናዳል። እስቲ በጨዋታው ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ